ከፍላችሁ ነው የምትራመዱት ብትባሉ ምን ታደርጋላችሁ? ወይም ደግሞ ከፍላችሁ ነው በኦክስጅን ነው እየከፈላችሁ የምተነፍሱት ብትባሉ ምን ታደርጋላችሁ? ቤታችንን ለማመስገን ሆስፒታል መሄድ በቂ ነው ብያለሁ፣ ርዕሴ ማለት ነው። ከዛ በፊት ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ሰላማችሁ ብያላችሁበት ዓለም ዳርቻ ብዝት ብዝዝት ይበልልን። አንዳንዴ ብዙዎቻችን የጎደለልን ነገር ነው እንጂ ያለንን ነገር አናስብም። ያለንን ነገር ደግሞ አስበንም አልሐምዱሊላህ ማለትንም አንፈልግም ማለት ነው። እንደዛ ከማለት ይልቅ የጎደለችንን ትንሿን ነገር የጎደለችንን ነገር አንስተን በቃ በእሷ ምክንያት ብዙ ነገር ብዙ ማማረር ብዙ ማለት ብዙ ፈተና ውስጥ ብዙ ጭንቀት ውስጥ እንዳለን አድርገን የምንወስድ እህቶች አለን። የብዙዎቻችን የሰው ልጅ ባህሪ ደግሞ ይሄው ሆኗል ማለት ነው። ዛሬ ላይ ሆስፒታል ብትሄዱ ወላሂ ነው የምላችሁ፣ እኔ እንደዚህ ነው ልላችሁ አልፈልግም። አልሐምዱሊላህ በእያንዳንዱ ነገር ላይ ማስተንተንን አላህ ሰጥቶኛልና አልሐምዱሊላህ ረብል ዓለሚን። እና ልላችሁ የምፈልገው ነገር ሆስፒታል ሲሄድ ያየሁትን ነገር ልንገራችሁ። ግማሹ በሰላም ወጥቶ በመኪና አደጋ በቃ እንዳልሆነ ሆኖ በቃሬዛ ሲገባ ታያላችሁ። ግማሹ መንቀሳቀስ አይችልም በዊልቸር ሲሄድ ታያላችሁ። ግማሹ መተንፈስ ሳይችል ቀርቶ በኦክስጅን ገንዘብ እየተከፈለ በኦክስጅን የሚተነፍስ ታያላችሁ። ብቻ የምታዩት ነገር ሆስፒታል ከምንም ይሄ ነው ብላችሁ ከማገምቱት በላይ ነው የምትመለከቱት ማለት ነው። አልሐምዱሊላህ ረብል ዓለሚን። ሐቂቀተን እኛ የምንተነፍሰው በነፃ ነው። በነፃ ክፍያ የሌለው ትንፈሳ አስባችሁታል? እኛ በነፃ እየተነፈስን እዛ ጋር ግን በኦክስጅን ብር እየተከፈለ ለአንድ ኦክስጅን ስንትና ስንት ብር ነው የሚከፈለው? አስባችሁ ታውቃላችሁ? በነፃ መተንፈስ ራሱ ኒዕማ እንደሆነ አስባችሁ ታውቃላችሁ? በነፃ መራመድ የማንንም እርዳታ ሳትሹ ጉዳያችሁን ፈልጋችሁበት ቦታ ሄዳችሁ ተራምዳችሁ በእግራችሁ ሄዳችሁ ጉዳያችሁን ፈጽማችሁ ትመለሳላችሁ። ታዲያ ይሄ ልናመሰግን አይገባም? አብዛኞቻችሁ እህቶች አረብ ሀገር ላይ እንኳን ስትመጡ አረብ ሀገር ላይ መጥታችሁ መስራታችሁ፣ የልጆቻችሁን ፍላጎት ማሟላታችሁ፣ የቤተሰቦቻችሁን ፍላጎት ማሟላታችሁ ይሄ ራሱ ኒዕማ ነው። አብዛኞቻችን ይሄ ኒዕማ ነው፣ አላህ የሰጠን ኒዕማ ነው፣ እናመስግን ማለት ነው። አብዛኞቻችሁ ደግሞ ወይኔ ሴትዮ የታሳፍረኝ ነው እንዴት ልሁን ወይኔ ምናምን እያላችሁ በጣም ብዙ ስትረስ ውስጥ ብዙ ጭንቀት ውስጥ ያላችሁ እህቶች አላችሁ። አትጨነቁ እህቶቼ፣ አትጨነቁ። እናንተ ጤናችሁ ማለት ብርሃናችሁ ነው። ጤና ከሆናችሁ እንደምንም እንደማንም ብላችሁ ይሄንን ጊዜ ታልፎታላችሁ። የማያልፍ ነገር የለም። ሁልጊዜም እላችኋለሁ የማያልፍ ነገር የለም። ብቻ ግን በጤናችሁ አትፈተኑ። የሰው ልጅ ከሌለው ነገር ያለውን ነገር አስተንትኖ ታመሰገነ ወላሂ እሱ ትልቅ ሰው ነው ብዬ ነው የማስበው። ትልቅ ሰው ነው። አመስግኑ፣ ባላችሁ ነገር ላይ አመስግኑ። እውነቴን ነው የምላችሁ። ዛሬ ላይ እነዛ ሆስፒታል ገብተው በኦክስጅን የሚተነፍሱ ሰዎችን ብታዩዋቸው አያናግሯችሁም። ምክንያቱም ማውራት አይችሉም። በኦክስጅን እየተነፈሱ ነው ያሉት። ኦክስጅን ተብሎላቸው እየተነፈሱ ነው። ማውራት እንኳን እንደ ልባቸው ማውራት አይችሉም። እኛስ እንደ ልባችን ማውራት እንችላለን። እንደ ልባችን መተንፈስ እንችላለን። እንደ ልባችን ፈለግነው ቦታ መድረስ እንችላለን። እንደ ልባችን ጎንበስ ቀና ብለን ብዙ ነገራቶችን እንሰራለን፣ እናደርጋለን። እና ይሄ ነገር ግን ለእኛ አይታይንም። በቃ ግዴታ እኮ አልጋ ይዘን ሆስፒታል መተኛት የለብንም። ይሄንን ለማስተንተን ግዴታ እግራችን መሰበር የለበትም። ይሄንን ለማመስገን ግዴታ ታማሚ መሆን የለብንም። ይሄንን ለማመስገን ይሄንን ለማስተንተንና ለማመስገን ማለት ነው። ሰዎች ሲታመሙ አልሐምዱሊላህ እኔ ጤነኛ ሆኜ እንደዚህ እየሰራው ለማድረግ ነው ባለኝ ነገርማ ደስተኛ መሆን ነው። ደስታዬን ራሴ ነኝ መፍጠር ያለብኝ። ሰዎች ሊፈጥሩልኝ አይችሉም። ሁልጊዜም የሆነ ነገር ጎሎኛል ብዬ ሀዘን ውስጥ ሀዘን ውስጥ የምቆዝም ከሆነ ራሴን ነው የምጎዳው። ማን እጎዳለሁ? ጎረቤት ነው የሚጎዳው? ዘመድ አዝማር ነው የሚጎዳው? መዳም ነች የምትጎዳው? የእኔ ትዳር አጋሬ ነው የሚጎዳው? ማንም አይደለም የሚጎዳው። እኔና እኔ ነን የምንጎዳው። ስለዚህ
እንደው እናሳፍራችኋለን ብለው ሀገር እንኳን ቢያሳፍሯችሁ አልሐምዱሊላ ጤና ሆናችሁ ከተመለሳችሁ ተመስገን። ስደትም ትሰደዱበታላችሁ፣ ችግር የለውም። ነገ ደግሞ የሚገጥማችሁን ቦታ ጥሩ ቤት እንዲገጥማችሁ ዱዓ አድርጉ። ዱዓ የሁሉ ነገሮች ቁልፍ ነው። የሁሉ ነገሮች ቁልፍ ነው። ብዙ እህቶች በጤና ወጥተው ከእናትና ከአባታቸው በሰላም ልጄ በሰላም ተመለሽ ብላ እናቷ ሸኝታት፣ ነገር ግን የሬሳ ሳጥን ተረክባለች እናቷ። እነዚህን አስባችሁ አስተንትናችሁ ታውቃላችሁ? ምንም በማይታወቅ ነገር ልጇ ሞታ የልጇን የሬሳ ሳጥን ተረክባለች። ልጇን በሰላም በጤና ተመለሽልኝ ይቅናሽ ብላ መርቃ ሸኝታ፣ ነገር ግን ልጇ የአእምሮ በሽተኛ ሆና ልቧን ቀውሷት አስረክበዋታል። እንደዚህ አይነት የተረከቡ ሚሊየን የኢትዮጵያ እናቶች አሉ። ሚሊየን የኢትዮጵያ እናቶች መንታ እንባ የሚያነቡ እናቶች አሉ። ለእናቶቻችሁ በሰላም መመለሳችሁ በጤና መመለሳችሁ ቀላል ነገር አይደለም። ቀላል ነገር እንደ ቀላል ነገር አትመልከቱት እህቶቼ ማለት ነው። ብዙ እህቶች ብዙ ጭንቀት ውስጥ ናቸው ያሉት አውቃለሁም። ሼር አድርጉላቸው። ብዙ እህቶች ደግሞ በቃ ተመልሳ መጣች ብለው ይሉኛል፣ እንደዚህ ያረጉኛል፣ እንደዚህ ይሉኛል፣ ቤተሰብ እንደዚህ ፊት ይነሳኛል ምናምን ብላችሁ የምትጨነቁ ቤተሰብ ተናገረን ብላችሁ ራሳችሁን ያጠፋችሁ በቅርብም ራሳቸውን ያጠፉ እህቶች ስላሉ ማለት ነው። ራሳቸውን ያጠፉ እህቶች አሉ። እናንተም ደግሞ እንደነዛ እንዳትሆኑ። ማንም ምንም ይበል፣ እናንተ ጆሮአችሁን ሽምጥጥ ነው ማድረግ ያለባችሁ። አይመለከተውም። እናንተ ስራችሁ ከበረዶ ቢነጻ ከበረዶ የነጣ ቢሆን የእናንተ ስራ፣ ሰዎች ግን እናንተን ከመተቸት ወደኋላ አይሉም። እመኑኝ አይሉም። እናንተ ህይወታችሁን ኑሩ፣ ሰዎች ያውሩ። የሰው ባህሪ በቃ ይሄ ነው። ሰዎች ያወራሉ፣ ከመንገዳችሁ ሊያስቆማችሁ ይፈልጋሉ። ብዙ ነገር አለ። ሰዎች ያውሩ፣ እናንተ ግን ስራችሁን ስሩ። በቃ ያውሩ፣ ይለፍልፉ። ምን አሻችሁ? እነሱ ስላወሩ የእናንተን አንድም ነገር ሊቀይሩት አይችሉም። የእናንተን ማንነት ሊቀይሩት አይችሉም። እነሱ ስላወሩ ከእናንተነታችሁ የሚጎልባችሁ አንድ ነገር የለም። ከእናንተነታችሁ የሚጎል ነገር አለ? የለም። ስለዚህ አልሐምዱሊላህ ረብል ዓለሚን የምሬን ነው የምላችሁ። በነፃ መተንፈስን የመሰለ ነገር የለም። በነፃ መራመድን የመሰለ ነገር የለም። በነፃ ፈለጋችሁበት ሄዳችሁ ጉዳያችሁን ማስፈጸም የመሰለ ነገር የለም። የመሰለ ነፃነት የለም። አስባችሁታል? ታማችሁ ተኝታችሁ የሆነ ነገር ጎላችሁ ወይ ደግሞ የአይን ብርሃናችሁን ተነጥቃችሁ አስባችሁታል? የሚሰማችሁን ስሜት አስባችሁታል? ሆስፒታል ላይ ተኝታችሁ መተንፈስ ሳትችሉ ቀርታችሁ ልባችሁ እየተጨነቀችሁ ኦክስጅን ተገጥሞላችሁ በአርቲፊሻል ኦክስጅን እየከፈላችሁ በገንዘባችሁ ትናንትና በነፃ የምትተነፍሱትን አየር ዛሬ እየከፈላችሁ ስትተነፍሱ የተዘጋብንን በር የተወሳሰበብንን ህይወት የሚከፍት እናንተ ላይ ያለውን የሚፈጥረውን ስሜት አስባችሁታል? እኛ አላህ የተወሳሰበባችሁ በነፃ አላህ ይፍታላችሁ፣ ብዙ ነገራት ይፍታላችሁ። በጣም ብዙ ለእኛ የማይታዩ ነገር ግን ብዙ ለእኛ ወሳኝ ሆኑ ለእኛ ለህይወታችን ወሳኝ ናቸው ያላቸው ነገራቶች ሰጥተናል። እሱም ደግሞ ጤና ነው። ለራሴ ከተማርኩት ነገር ነው የምላችሁ። ብዙ ጤናን ሰዎች በገንዘብ ብዛት በገንዘብ ኃይል የሚመልሱት ምን ኖሮ ብዙ ሰዎች አይሞቱም። የሞተንም ጽዋ አይጎናጸፉም ነበረ። ለምን? በገንዘባቸው ይመልሱን ነበረ። ጤናን በገንዘብ መመለስ አትችሉም። ጤናን በገንዘብ ማግኘት አትችሉም። አስባችሁታል? በጣም ብዙ ነገር ተጃችሁ ታመለጣችሁ ማለት ነው። ዛሬ ላይ ሀሳብ ውስጥ ጭንቀት ውስጥ ነው። አትጨነቁ። ሁሉም ነገር አላህ ያለው ነው። ከሌለን ነገር ያለ ነገር በቂ ነው። የጎደላችሁን ነገር ያጣችሁትን ነገር ላላህ ስጡት። ለእኛ የተወሳሰበብን ለእኛ የከበደን ብዙ በረከት ይኖራቸዋል። ለምን? በጣም ቀላሉ ነው። ለእኛ የከበደን ነገር ነው። የሆነ ነገር አትጨነቁ። አልሐምዱሊላህ ረቢል ዓለሚን ብዙ ነገር ሰዎች በሰላም ከቤታቸው ወጥተው በመኪና ከዛ መከራ የሚመለሱበትን መንገድ በመኪና አደጋ ህይወታችሁ ዝም ብሎ አይፈትም። ዛሬ አለን ነገ ላንኖር እንችላለን። ሰው ነው። ስለዚህ የሰው ፈተና ነው። ለዚች ዓለም መጨናነቅ ራስን ብዙ ነገር ማስጨነቅ አስፈላጊ ነው ብዬ አላምንም። እህቶቼ እንግዲህ ዛሬ እኔ የተሰማኝን ስሜት ካስተነት
የተፈተንኩት ካየሁት ነገር ነው እንጂ እንደዚህ እኮ እንደዚህ አልሐምዱሊላህ ረብል ዓለሚን ጤነኛ ነኝ። አልሐምዱሊላህ ረብል ዓለሚን ትንሽ ነገር የሆነ ነገር አመስገኝ እንጂ አማራሪ አያድርጋችሁና ትሄዳላችሁ። ስትሄዱ ግን ሆስፒታል ስትሄዱ ግን መጨረሻችን አላህ አይምሯችሁን ክፍት አድርጉት። አይምሯችሁን ሰፋ አድርጉት። እንድታመሰግኑ ትሆናላችሁ። ሰፋ አድርጉት አይምሯችሁን። ብዙ ነገር እንድታስተናግዱ ትሆናላችሁ። እንድታመሰግናችሁ ያላችሁ ነገር ሁሉ የእናንተ ብዙዎች ተጨንቀዋል በተለያየ ሀጃዎች ይገባችኋል። ነገር ግን ትረዳላችሁ። ነገር እያስታወሱ አይደለም። አላህ በፈለገ ሰዓት ሊነሳንም ሊነጥቀንም ይችላል። ገባችሁ? ገንዘብም በፈለገ ሰዓት ሊሰጠን ሊነሳን ይችላቸው ማለት ነው። ስለዚህ ምንም ነገር ብርቅ ሊሆን አይችልም በእኛ ህይወት ውስጥ ማለት ነው። ምንም ነገር ብርቅ ነበር፣ ምንም ነገር ያስጨንቃል። በዛ የተነሳ ምንም ነገር ሀብታም ይሄንን ቪዲዮ ልሰራላችሁ፣ ነገ በሀብትሽ ልትፈተኝ ትችላለሽ፣ በልጆች የተገደልኩኝ ለዛ ነው። ምክንያቱም ብዙ ስለዚህ የዱንያ ፈተናው አያልቅም። አንዱ ሲሟላ አንዱ ሲሟላ አንዱን አገኘው ስትይ አንዱን ታጫለሽ እና ባላችሁ ነገር አመስግኑ። ሄዳችሁ ለማመስገን ባገኛችሁ አጋጣሚ ማመስገን ትችላላችሁ። እና ውዶች ማሮቼ ላይክ እና ሼር ሰብስክራይብ አድርጉ። ብዙ እህቶች የተጨነቁ ይኖራሉና ለእነሱ ሼር አድርጉላቸው። ኢንሻአላህ ብዙ ይማሩበታል፣ ብዙ ያስተነትኑበታል ብዬ አስባለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ፣ ብዝዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። እኔ እንግዲህ በሄድኩበት የሆነ ነገር ካየሁኝ ማስተንተን ነፍስዬን ስብር ማድረግ እፈልጋለሁና ለዛ ስለሆነ ነው እኔ የተማርኩትን ነው ወደ እናንተ ያየሁትን ካየሁት ከተማርኩት ነገር ነው እኔ ወደ እናንተ ሸር ያደረኩላችሁ። ይህን ነገር ይህንን ሀሳቤን ላጋራችሁ የወደድኩትኝ እኔ ከተማርኩት ነገር ነው። ለምን እኔ ከተማርኩት ለእህቶች አላጋራችሁም? እኔ ይሄ ነገር ጠቅሞኛል፣ እኔ ይሄን ነገር ተምሬበታለሁ ብዬ ያልኩትን ነገር ነው ለእናንተ ሸር ያደረኩላችሁ፣ ወይም ደግሞ ለእናንተ እየነገርኳችሁ እያወራኋችሁ ያለሁት ለእኔ የተሰማኝን ስሜት ነው። እናንተም ጋር ይህንን ስሜት እንድትጋሩት ነው ለእናንተ ሸር ያደረኩላችሁና እናንተም ደግሞ ለሌሎች ሸር እያደረጋችሁ ይህንን ስሜት እንዲጋሩት ከተጨነቁበት ጭንቀታቸው እንዲወጡ አድርጓቸው ማለት ነው። በጣም ነው መወዳችሁ ማከብራችሁ። ሁልጊዜ የምነግራችሁ ነገር ነው። ላይክ ሼር ሰብስክራይብ አድርጉ። ባይ ባይ።